እኛም የምንለው ይሄንን ነው። ጠላት አለባችሁ፣ ምቀኛ አለባችሁ፣ ክፍተት አትፍጠሩ። በእናንተ መካከል መግባት የሚፈልግ ብዙ ሰው አለ አልን፣ ተናገርን፣ ጮህን። ይሄ አሹ ብልሹ የሚባል ሰውዬ እችን ክፍተት ተጠቅሞ ደግሞ ሌላ ወሬ እያወራ ነው። ከአሁን በፊትም ብዙ ማስጠንቀቂያ ተሰጥቶታል። አሁንም ደግሞ ሌላ ሀይሚና ብሩኬ ገና ለገናው ተጣሉ ብሎ ግን አይጣሉም፣ አልተጣሉም እነሱና ትላንትና እድል ስጪኝ ገለመሌ ገለመሌ እያለ ነበር። እና አንተ ሰውዬ ግን ጤነኛ ነህ ልበል? ጤነኛ ነህ? ቆይ ደርቢ ነው በብሩኬ ላይ ደርቢ ነው። ሲጀመር አንተ ከብሩኬ ጋር የምትወዳደርም ሰውም አይደለህም፣ ልትወዳደርም አትችልም። በፍጹም በፍጹም ከብሩኬ ጋር አትወዳደርም። አሹ አርፈህ ተቀመጥ። እንዴ ስነ ስርዓት ምን ለማለት ፈልጎ ነው ይሄ ሰውዬ? የእውነት ምን ማለት ነው? ሲጀመር ከብሩኬ ጋርም ልትወዳደርም አትችልም። ሁለተኛ ብሩኬ ፍቅረኛው ጓደኛዋ እንደሆነ እያወቅ እንደዚህ ወሬ ሰው በጓደኛው ፍቅረኛ አይጣላም? ተጣልቶ አያውቅም? የሀይሚና የብሩኬ በካሜራ ስለወጣና ሶሻል ላይፍ ስለሆነ ነው እንጂ በውስጥ ስንት ጉዳለ መሰላችሁ። በተለይ የዘንድሮ ባልና ሚስት ሳይጣላ ሳይጨቃጨቅ ውሎ አያድርም። ስለዚህ አሹ ተብዬው ትንሽዬ ክፍተት በተፈጠረ ቁጥር በእነሱ መካከል ለመግባት ሱክ 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 አትበል። እንደ ውሻ ነው ሰው ቤት ገብቶ ሱክ ሱክ የሚለው። ክፍት ቤት ሲያገኝ ሊገባ ማለት ነው። በሩ ክፍት ከሆነ ሊገባ ማለት ነው። ሰላም 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 ቤተሰቦች እንዴት ናችሁልኝ? በያላችሁበት ዓለም ዳርቻ ሰላማችሁ ይብዛልኝ። እናያለን ግን አንፈርድም የሚለው ነገር አባባል ሆኖ ቀርቷል። እንዴት ናችሁልኝ ውዶቼ? ደህና ናችሁ ወይ? በመጀመሪያ ለዚህ ቻናል አዲስ የሆናችሁ ሰብስክራይብ አድርጉ። በቪዲዮ ነው የመጣሁት እንግዲህ ዛሬ ያው አንዳንድ ጊዜ በቪዲዮ በይ ሲለኝ ደስ ሲለኝ በቪዲዮ እመጣለሁ እና ዛሬ ደግሞ በይ አለኝ። በይ አለኝ። በቃ ስለ ሀይሚ ስናገር እኔ በቃ በይ ሲለኝ እኔ ያልናገር። እንግዲህ ትናንትና በተለቀቀው ቪዲዮ ላይ እግዚኦ ስንቱን አየ ነው። ሁሉም ፈራጅ ነው። እኔ የሚገርመኝ እነሱ ትንሽዬ ለተጋጩት ይሄ ሁሉም ሰው እርስ በርስ መባላት ነው። እኔ በጣም የገረመኝ ነገር ማለት ነው። እነሱ እኮ አንድ ላይ ይመጣሉ በኋላ፣ ዛሬ ባይመጡ ነገ ይመጣሉ። እና ለመፍረድ አንቸኩል እስኪ። ጥፋቱ የሀይሚ ነው፣ ጥፋቱ የብሩኬ ነው። ጥፋቱ በመጀመሪያ ማወቅ ያለብን ነገር ምን መሰላችሁ? አንደኛ የእውነት በሚዋደዱ ፍቅረኛሞች ላይ ጭቅጭቅ ይፈጠራል፣ ያለ ነው በቃ የሆነ ንትርክ አለው። የሆነ ልክ እንደ ማጣፈጫ ቅመም የሆነ ጭቅጭቅ ካልተጨመረበት ፍቅሩ ራሱ ጣዕም አይኖረውም። እውነት ለመናገር ትንሽዬ ጭቅጭቅ መኖሩ አይከፋም፣ ችግር የለውም። ሁለተኛ ነገር ደግሞ የሀይሚ ጥፋት ነው የብሩኬ ጥፋት ነው የምንለው በምን እንደተጣሉ አላወቅንም እኮ። ምክንያታቸው ምን እንደሆነ እኮ አልተናገሩም አይደለ? ምክንያታቸውን እኮ አልተናገሩም። እናንተ ከየት አምጥታችሁ ነው ብዙ ነገር ስትሉ ስታወሩ የነበረው? ማለት አንዴ ከቢኒ ጋር ታገናኙታላችሁ፣ አንዴ ብሩኬን ከሌላ ሴት ጋር ታገናኙታላችሁ። ማለት አሁን ሀይሚና ቢኒን ምን ያገናኛቸዋል? በማርያም ያስተዋወቃትም ብሩኬ ነው አይደለ? ከቢኒም ጋር አብረው የከረሙት ሁለቱ ናቸው፣ ሀይሚና ብሩኬ ናቸው። እና ሀይሚ ፍቅር፣ አረ በስመ አብ ወልድ መንፈስ። እኔ ማላየው ኮሜንት የለም የማላየው የሆነ ርዕስ ማለት ነው ከላይ ራሱ። አንዳንድ ጊዜ ግን የእውነት የምናደርገው ነገር በጣም ከባድ ነው። እግዚአብሔር ማለት የሆነ ሀይሚ ማገጠች፣ ሀይሚ እንዲያረገች። ኧረ ቲንክ አርጎ ጋይስ፣ የእውነት አስተውሉ እንዴ! ከየት እያመጣችሁ ነው እኔ በዛም እኔ ሀይሚና ብሩኬ ምክንያት ሲናገሩ አላየሁም ምንም ነገር። በቃ የሆነ እንደተደባበሩ ሀይሚዬ ወደ ቡታጀራ ልትሄድ እንደሆነ፣ ምክንያቱም ደግሞ ብሩኬ እያወራኝ አይደለም አኩርፎኛል ነው ያለችው። ስለዚህ በቃ ወደ ቡታጀራ መሄድ አለብኝ ብላ ሻንጣ ይዛ ወጣች። ከዛ ብሩኬ መጣ። ከዛ በተወሰነ ምክንያት በሆነ ነገር ተጨቃጨቁ፣ ተነታረኩ። ያው እነሱ ጭቅጭቅ ያው ትንሽ ፊታቸው ቀየር ስላለ ነው እንጂ
ጭቅጭቅ እስከ ዛሬም በፍቅርም በአካል ይጨቃጨቃሉ እነሱ። ሲጀመር ፍቅራቸውን ራሱ የሚገላለጹት እኮ በጭቅጭቅ ነው፣ ብዙ ጊዜ ያስተዋላችሁ ከሆነ ማለት ነው። ግን እናንተ አላስተዋላችሁም እንጂ እኔ በጭቅጭቅ ነው ፍቅራቸውን ራሱ ብዙ ጊዜ የሚገላለጹትና እኛ ለምንድን ነው ግን ያልሆነ ምክንያት ማለት ምክንያት ተብሎ የሚቀርበው ማለት ርዕስ አይቼ ስገባ ከላይ ተምኔል ለካ እንደዚህ ያስደነግጣል። በስማም ከው ብዬ ነው የምገባው ምክንያት ፍለጋ ማለት ነው። ምክንያቱ ታወቀ ተብሎ ስገባ ምንም ነገር የለም እንዴ። በዛ ላይ ደግሞ ሀይሚ ላይ ብዙ ሰዎች እየወቀሳችሁ ነው። ሀይሚ እንደዛ አደረገች፣ ሀይሚን መጀመሪያ እስኪ ምክንያት እንወቅ። ያለ ምክንያት አይደለም ይች ልጅ ይሄን የምታደርገው አይደለ። እነሱ የሆነ የራሳቸው ምክንያት ኖሮ ብሩኬም ጋር ሴት ደወለች፣ ማንም ጋር ሴት ደወለች፣ ሀይሚም ከሌላ ወንድ ጋር ግን እነሱ አላሉም እንደዛ። በቃ አልወጣንም። እኔ አልሰማሁም ምክንያታቸው ምን እንደሆነ እንደተጣሉ እንጂ ምክንያታቸው ምን እንደሆነ አልሰማንም። ስለዚህ ከየት እያመጣችሁ ነው እናንተ የምታወሩት? ምንድነው ቆርጦ መቀጠል? ወይኔ የታደላችሁ ግን እግዚአብሔርን እኔ አልችልም ቆርጦ መቀጠል። የእውነት እኔ አልችልበትም። እንዴት እንደሚመጣላችሁ ሀሳቡ ራሱ አሁን ቢኒና ምንድነው የሆነች ልጅማ ሀይሚ ከቢኒ ፍቅር ይዟታል ብላ ርዕስ አድርጋ አየዋትና እንዲህ ስገባ የሚወራውን በቃ ምን ኧረ በስመ አብ በጣም ከባድ ነው ግን እግዚአብሔርን ኧረ እያስተዋልን ግን የእውነት እኛ እዚህ ጋር በምናወራው ነገር አንዳንድ ልጆች ደግሞ አሉ በጣም ስርዓት ያላቸው ሀይሚን ሲመክሯት በቃ እሷ እንዳትጎዳ እንደዚህ እንዳትል ይህንን ማለታችሁ ጥሩ ነው ማለት እንዳትጎዳ። ብዙ ጊዜ ሀይሚ በፕራንክ የታወቀች ናት እና ያለ ፕራንክ ያው ይቆርጣታል። ምናልባት እንደ ፕራንክ አደርጋለሁ ብላም ሊሆን ይችላል። ግን ብሩኬ ደግሞ እንደዚህ አይነት ነገር እንደማይወድ በተደጋጋሚ ተናግሯልና ብዙዎቻችሁ ብሩኬ የማይወደውን ነገር ትተው ምናምን ትላላችሁ። ትክክል ናችሁ፣ እውነት ነው። እኔም ይሄን እደግፋለሁ ማለት ግድ ነው። በቃ አንድ ፍቅረኛሞች መደማመጥ መቻል አለባቸው። እኔ እግዚአብሔርን ነው የምላችሁ። እኔ ባሌ እኔ የማልፈልገውን ነገር ወይም ደግሞ እኔ ከምጠላው ቦታ ከተገኘ እኔ እንጃ ይሄ እኔ ለኔ ክብር እንደሌለ ወይም ደግሞ ለኔ ንቀት እንዳለው ነው የሚሰማኝ። ስለዚህ እኔ የምጠላውን ነገር ባሌ ግዴታ መተው አለበት። ባሌ የሚጠላውን ነገር እኔ አይደለም ልሄድ ይቅርና ባሌ የሚጠላው ቦታ ማየትም አልፈልግም። ምክንያቱም ይሄ የሁለታችን ህይወት ነው። ቢያንስ እንኳን እኔ እና እሱ የማያግባባን ነገር ካለ እንደምንም አድርገን ከኔ የተወሰነ ከሱ የተወሰነ አድርገን በሀሳብ ተግባብተን እኩል እንኳን አድርገን ለመግባባት መሞከር አለብን እንጂ እኔ ማለት አንድ ባልና ሚስቶች ተቃራኒ ሆነው አብረው መኖር አይችሉም። ፍቅረኞች ቢሆኑ በጭራሽ አብረው መኖር አይችሉም። ሀይሚዬም ብትሆኚ ረጋ በይ። ከዚህ በኋላ ላለው ቢያንስ ለውሳኔ አቸኩይ። ትላንትና ብዙዎች አሁን ሀይሚ ላይ ሊፈርዱ የቻሉት ሻንጣ ይዛ ልሂድ ብላ በተነሳች ነው። ሻንጣ ይዛ ልሂድ ብላ የተነሳችው ደግሞ ልትሄድ ሳይሆን ከብሩኬ ጋር ስለተደባበሩ ብቻ ለመታረቂያ ምክንያት ነውና በተረፈ ፈጣሪ በመካከላቸው ይግባ። አይዟችሁ። እኔ ሀይሚዬን አሁንም ቢሆን ጥፋት ካላት ጥፋቷን እናገራለሁ። እንደዚህ አታድርጊ እላለሁ። እልህ ውስጥ አትግቢ እላለሁ። አሁን ብሩኬ ምንም የተናገረው ነገር የለም እስካሁን ድረስ ማለት ያው አንዳንዴ ውስጣችን ያለውን ነገር ነው ፕሮፋይል የምናወጣው ወይም ደግሞ ፖስተር የምናደርገው እና ሀይሚዬ ፖስት ያደረገችው ነገር ትክክል አይደለም። ይህ ዘፈኑ ራሱ መልእክቱ ከባድ ነው፣ ግን ደግሞ እሱን ይገልጻልም ማለት ላይሆን ይችላል። ግን ተጠንቀቂ። ምክንያቱም አሁን ሀይንችና ብሩኬ የሆነ እንትን ውስጥ ስለሆነ ያላችሁት፣ ድብርት ውስጥ ስለሆነ ያላችሁት ምናልባት ይሄ መልእክት ለሱ ሊመስለው ይችላል። ስለዚህ እሱ ደግሞ ወደ ሌላ ትላንትና ሰምታችሁት ከሆነ ተናግሯል። ለምንድን ነው ውስጥ እንዲገባ የምታደርጊኝ ብሏል። እና ሀይሚዬ ባክሽ እሱን ምን ውስጥ እንዲገባ አታደርጊው። ብሩኬም ደግሞ አንተም ጋር ስተት ካለ አንተም ዝቅ ለማለት ሞክር። በቃ ዝቅ በሉ። ለፍቅር ምንም ማለት አይደለም። ለፍቅር ዝቅ ብትሉ በቃ ሁለታችሁም ውስጣችሁ እየተዋደደ እልህ ግን አይሰቃቅራችሁ።